ሰላም እንዴት ናችሁ? ይፓስ ቀለም ነው። ዛሬ ደግሞ በሌላ ጸዴ በሆነ ቪዲዮ ተከስተናል። የዛሬ ምንድነው የምንማረው የአማርኛ ፊደላትንና የዊንዶውስ ላይ የኪቦርድ አጻጻፍ ስርዓት አቋራጮችን ወይም ደግሞ ሾርትከቶችን አብረን እናያለን። በውስጥ መማር የምትፈልጉ ደግሞ በዚህ ውስጥ 25318048 ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ የድምፅ መልዕክት አለ የጽሁፍ መልዕክት ካስቀምጡልን ቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያው ፊደል ሀ ነው። የመጀመሪያው ፊደል ሀ ነው። አሁን እዚህ ጋር ልብ ማለት ያለባችሁ ምን መሰላችሁ? እያንዳንዱ ፊደል አሁን እዚህ ጋር አስቀምጬላችኋለሁ። ትራንስሊትሬት ስናደርጋ ማለት ለምሳሌ ሀ በኤች ነው የሚጀምረው፣ ለ በኤል ከእንደገና መርሃ በኤች መ ደግሞ በኤም እያለ ይቀጥላል ማለት ነው። ስለዚህ ምን ታደርጋላችሁ? አንደኛ ፊደሎች እዚህ ጋር አስቀምጬላችኋለሁ። ኤ ወይም ኢ ነው የሚወስዱት። ኤ ወይም ኢ ይወስዳሉ። ኤ ወይም ኢ ይወስዳል። ያ ማለት አንደኛ ፊደል ሲሆኑ ማለት ነው። ለምሳሌ ሀ ከሆነ ኤ ነው የሚሆነው። ሌሎች ከሆኑ ደግሞ ለ፣ ሐመርሃ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ እነዚህ ፊደላት ኢን ይወስዳሉ ማለት። ከዛ ሁለተኛው ላይ ስትሄዱ ደግሞ ዩ ነው የሚወስዱት ማለት። ስለዚህ እያንዳንዱ ፊደል እዚህ ጋር ያለው ፊደል ታስቀድሙና አንደኛ ፊደል ከሆነ ለምሳሌ የሀ ኤች ኤ ታደርጋላችሁ ማለት ነው። ከዛ ሁ ከሆነስ ሁ ሲሆን ደግሞ ኤች ዩ እያደረጋችሁ ትሄዳለህ። ስለዚህ እዚህ ጋር ያስቀመጥኩላችሁ ባውሎች ናቸው። እነዚህ ባውሎች ናቸው ማለት ይሄኛው አ ነው፣ ይሄኛው ዩ፣ አይ፣ ኤ፣ ኢ፣ አይ ወይም ደግሞ ኢ፣ ኦ አለ፣ ከዛ ደብሊው ኤ። እዚህ ጋር ልብ ማለት ያለባችሁ ሀ፣ ይሄኛው ሀ አለ እዚህ ጋር አለ፣ ሌላው ደግሞ ብዙሃን ሀ አለ። ይሄኛው የመጀመሪያ ፊደሎች በኤች ኤ ብላችሁ ጽፉት ማለት ኤች። ከዛ ሌሎቹ የአንደኛ ፊደሉ ኢ ታደርጋለህ። ሁለተኛ ሲሆን ዩ፣ ሶስተኛ ሲሆን አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ አይ የሚወስድበት አይ የምታደርጉበት ስም ስትጽፉ ነው። እሺ መጀመሪያ ላይ ሲማ አብዛኛውን የተለመደ የአጻጻፍ ስርዓት የተለመደ የስም የአጻጻፍ ስርዓት እንደ ስድስተኛ ድምጾች ሲሆኑ ይሄን ያስከትላሉ ማለት ነው። አይ ሌላው ደግሞ የሚሆንበት መቼ ነው? ለምሳሌ በእ የሚጀምር ከሆነ የአ ስድስተኛ ድምፅ በሚሆን ጊዜ ምናልባት እሱ የተለመደ የአጻጻፍ ስርዓት ስለሆነ በኢ እንጀምራለን ማለት ነው። ስለዚህ እሱ ኮንሲደር ማድረግ አለባችሁ። ስለዚህ እያንዳንዱ ፊደል ተቀምጦላችኋል። ከዛ አንደኛ ፊደል ያ በሌላ አገላለጽ ማለት ነው። የመጀመሪያው ኡ፣ ኢ፣ አ፣ ኤ፣ ከዛ ኦ ይሄ ማለት ነው። አንደኛ ይሄኛው ኢ ነው፣ ከዛ ዩ፣ ከዛ አይ፣ ከዛ ይሄኛው ደግሞ አራተኛ ስለሆነ ኤ፣ ከዛ ኢ፣ ከዛ አይ ወይም ደግሞ ኢ፣ ከዛ ኦ አለቀ። ስለዚህ አንደኛ ፊደል ለምሳሌ ለ ከሆነ ኤ ብላችሁ ትጀምራለህ። ኢ፣ ሉ ከሆነ ኤል ዩ፣ ሊ ከሆነ ኤል አይ፣ ላ ከሆነ ኤል ኢ እያደረጋችሁ ማስቀመጥ ነው። ስለዚህ ቀላል ነው ማለት ነው። ከዛ ይሄኛው ሀ ነው። ከዛ ሁ እንላለን ሁ፣ ከዛ ሂ አለ ሂ፣ ሃ፣ ሄ፣ ሆ፣ ከዛ ኋ